እነኝን እንዲቴል የምናያቸው ይሆናል። ሙስሊሞች ያው እንግዲህ መፈከር ነው ታውቁታላችሁ። ከዚህ በፊት ሙሐመድን አስጠለናቸዋል። ምንም እንኳን ቢጎረሩም እንትን ቢሉ ሳይወዱ በግዳቸው ሙሐመድን እንዲጥሉት አድርገናቸዋል። ቀጣይ አላህን አስጥለናቸዋል። አሁን ደግሞ መጽሐፍቶቻቸውን እናስጥላቸዋለን ማለት ነው። የሚያምኑባቸውን መጽሐፍቶች እናስጥላቸዋለን አንድ በአንድ። በተውራት ታምናለህ እንዴ? በተውራት አምናለሁ። ሙስሊም ከሆንኩማ እንዴት አላምንም? አምኜ አይደለ እንደ ሙስሊም። ድምፅን ትንሽ ከፍ አድርገው። ድምፅን ትንሽ ከፍ አድርገው። ወይ አይሰማም? የሆነ የታፈነ ነገር አለ ስለ አሁን ትሰማለህ? ቤስ በተውራት ታምናለህ ወይ? ስታስተምር ማለት ነው። አንተ በስትክክል አስተምር እንጂ ማንቋሸሽ፣ ወደ ሃይማኖት ማንቋሸሽ አትሄድ። አንተ የምታስተምር አስተማሪ ከሆንክ ማስተማር ነው እንጂ ያለብህ ወደ ማንቋሸሽበት አትሄድ። በተውራት ታምናለህ ወይ ብሎ መጠየቅ ማንቋሸሽ ነው እንዴ? ገና ከመግባት እሱን አምናለሁ እኮ። አይ ቅድም ሲታወራ ሰምቼ እኮ ነው ቅድም። አይ ሙሐመድም ኦኬ፣ ጎበዝ። ታምናለህ? እርግጠኛ ነህ? ታምናለህ? እንትን ብትል ሙሐመድን ታምናለህ ወይ? ታምናለህ ወይ? አምናለሁ በል። ድገመው እስኪ። አምናለሁ። አዎ፣ ግን ለማን የተሰጠ መጽሐፍ ነው ተውራት? ተውራት ለማን የተሰጠው? ተውራት ለማን የተሰጠ መጽሐፍ ነው? ለማን ነው? ተውራት የተሰጠው ለጅብሪል ነው። ጅብሪል። እሺ፣ ጅብሪል ነው ተውራት የተሰጠው። ይሰማል? ኖት እያያዝኩ ነው። ለጅብሪል ነው የተሰጠው። ከዛስ አንተ ታዲያ ለጅብሪል የተሰጠ መጽሐፍ አንተ ምን አግብቶ ነው የምታምነው ታዲያ? አንተ ጅብሪል ነህ እንዴ ወይንስ ጀምስ ነህ? ጅብሪል መልእክተኛ እኮ ነው። መልእክተኛ ነው አባቴ፣ መልእክተኛ ነው። መልእክቱን አድርሷል። እሺ፣ ለማን ያደረሰው? ዝምታ ነው መልሴ። አሁን ለማን የተሰጠው የሚለውን ለመሸሻነት ነው የተጠቀምከው። ለጅብሪል ነው የተሰጠው ያልከው ነገር ግን የትም ብትሄድ እኔ ደግሞ እንደሚይዝ ስላወቅኩ ቼክ በሚያምኑበት መጽሐፍ እንኳን አያውቁም። እንግዲህ የሚያምኑበት ነው የሚመሩበት መጽሐፍ ነው። ተመሩበት እመኑት የተባልከውን መጽሐፍ ማታክ ከሆነ በጣም አስቸጋሪ ነው። አይ እስልምና ክርስትና ላይ ብቻ ጥያቄ የሚጠይቁና አይምሯቸውን በክርስትና ማለት ነው ስለማይገባ ነገር ሞሏቸው። አንተ ደንቆሮ ስለሆንክ አይገባም። አሁን ብነግርህም አይገባም። ምን ነገርከኝና ምን ነግረኸኝ አልገባለኝ። ጀምስ ወንድም ለጅብሪል ነው የተሰጠው። ጅብሪል ደግሞ ለሙሐመድ ሰጣ። አንተ አይገባም። ተውራትን ለጅብሪል ተሰጠው። ጅብሪል ደግሞ ለሙሐመድ ሰጠው ተውራትን። እና ምን ሙሐመድስ ተውራትን ለጅብሪል ተሰጠው። ጅብሪል ደግሞ ለሙሐመድ ሰጠ። ቁርአንንስ ምን አልከኝ? ቁርአንንስ ለማን የተሰጠው? ቁርአንስ ለማን የተሰጠው? ለረሱል ሰለላሁ ዐለይሂ ወሰለም ለነሱ ነው የተሰጣቸው። ቁርአንም ለነሱ ነው የተሰጣቸው። ስለዚህ ሁለት መጽሐፍ ተሰጠው ማለት ነው። ሌላስ የተሰጠው መጽሐፍ አለ ሙሐመድ? ሌላስ ምን መጽሐፍ ተሰጠው? ቁርአን ነው የተሰጠው። ሌላ የለም። ቁርአን ነው። ሌላ ተውራት ተሰጠው እኮ። ሌላ አሁን
ኪታቦች እንትኖቹ ማለት አሁን አንተ በሚትላቸው ከቁርአን ውስጥ የተለመኑ ናቸው እንጂ ቁርአን ነው የተሰጠው። ቁርአን ነው ከዚህ በፊት ያልነበረው ቁርአን ለሙሐመድ ተሰጥቷል። እኔ በደንብ አምናለሁ አልኩ እኮ ወንድሜ በእናትህ እናንተ ስታስተምሩ ማለት ነው ማንቋሸሽ ሙሐመድ ምናምን እያላችሁ እንትን አትበሉ። የሚታስተምሩ ከሆነ አስተማሪዎች ናቸው አስተምሩ። ደምሲ ተረጋጋ እንጂ በእናትህ አትጩህ። እየጮህኩ ነው። ጥያቄ አይደለም። እኔ አሁን እናንተ የተከለከለ ነው። አንዴ ተረጋጋ። ክርስቲያን እኔ ማለት ነው ልንገርህ፣ እኔ በጣም ነው የሚከታተላችሁ። ተረጋጋ። እንደተከፈተ ሬዲዮ አትጩህ እንዴ! ምን ሆናል? ጥያቄ እኮ ነው የጠየቅነህ። ሙስሊሞች ሁሌ ጥያቄ ስትጠይቋቸው ድንጋይ ነው የሚያነሱባችሁ ወይ ስድብ ነው ወይ ትችት ነው የሚያነሱባችሁ። ለምን መጠየቅ አይቻልም እኮ? ይመለሳል። እናንተ ሲጀመር ጥያቄ ለመጠየቅ እኮ አሰብኩ። ሲጀመር ያ አሁን ፈይ ሌላስ ጥያቄ ሲጠይቅ ዋብያና ምናምን እያላችሁ ነው እናንተ ራሱ ምንም ወላሂ ምንም እንትን አትሉም አትችሉም። አትቹ በቃ ቤት አድርገው ደዛ ሸኛው አይደል ምንም ያለቅስብን። ቀጥላውን ክርስቲያን ሜቢ ሰም ይስተካከል። ቀጥሉስ ያ ሙስሊሞች በተውራት እናምናለን ብለው ያምናሉ፣ ይናገራሉ። በጣም ደጋግመው የሚናገሩት ምንድን ነው? አላህ ሱብሃነሁ ወተዓላ ከቁርአን በፊት ለእንደዚህ የሚባሉ ነቢያቶች ይህን መጽሐፍ ሰጥቷል ብለው ይናገራሉ። በሱ እናምናለን። ኦኬ ታምናላችሁ? በጣም ጥሩ ጥያቄ። አሁን እኛ የምንጠይቃችሁን ጥያቄ ትመልሱልናላችሁ ማለት ነው። መጀመሪያ በተውራት ማመን ምን ማለት ነው? በተውራት እናምናለን ካላችሁ ማለት ነው ምን ብላችሁ ነው የምታምኑት? ተውራት ምንድን ነው ብላችሁ ነው የምታምኑት? ተውራት ራሱ ምን ማለት ነው? አሁን ይህን መመለስ የሚችል ካለ መቀጠል ትችላላችሁ። ጀምሲ መመለስ የምትችል ከሆነ ማይክ ማንሳት ትችላለህ። አይ አልመልስም፣ እኔ መልስ የለኝም፣ ሌላ ጭቅጭቅ ነው የምጨቃጨቀው ካልክ ማይክን እዛው ሚውት አድርገህ መማር ትችላለህ። እሺ አካል ሌላ የሚል ግን ይመልሳል። ሰው ሊመልስ እናንተ አልሰጣችሁም። ቆይ አንድ ልንገርህ፣ እናንተ እኔ አሁን ማለት ሚሰሰው አለ እንድትመልስ እድል እሰጥሃለሁ። አንድ አይ መመለስ አለ። ምንድን ነው የመለሰው? ተውራት እኮ ለመሐመድ ነው የተሰጠው እኮ ነው ያለኝ። ተውራት ለመሐመድ የተሰጠ መጽሐፍ ነው አለኝ። እኔ ብቸኛ ሙስሊም ነው እንደዛ ብሎ የሚያምን። በተውራትና አምናለሁ። ተውራት ደግሞ ለመሐመድ ነው የተሰጠው። እንግዲህ ሙስሊሞች እንደዚህ ናቸው። እስልምና እንደዚህ ነው። ስለ ክርስትና ግን መዓት ጥያቄ አሸክመው በቃ እስልምና ውስጥ እንዲቆዩ ያደረጓቸው ምንድነው? መዓት ጥያቄ በማሸከም ክርስትና ላይ በራሳቸው ተረት ተረት እየነገሯቸው የሐሰት እዛው እንዲቆዩ አድርገዋቸዋል እንጂ እስልምናን አስተምረው አይደለም ያቆዩቸው። ከዛ አንድ ዘገምተኛ ሰው የሆነ ገንዘብ ይሰጡታል፣ የሆነ ነገር አደናግረው ያሰልማሉ። እከሌ እኮ ሰለመ፣ ማሻላ ማሻላ። ቲክቶኩን፣ ፌስቡኩን፣ ዩቱቡን፣ ቴሌቪዥን ፕሮግራሞቻቸውን እንዳለ እከሌ ሰለመ። ያ ሰውዬ እኮ ወይን ዱርዬ የሆነ ዘገምተኛ ነገር ነው፣ ወይንም የሆነ ገንዘብ ይሰጡታል፣ እሱን ያሰልማሉ፣ ወይም ነገር ፖለቲካ ሰርተው ያጭበረብሩታል። ከዛ ሰው እስልምና ጤናማ እንዲመስላቸው በአስተምሮ ሳይሆን የሚይዙት ሰንበዲ የሚባል እኮ ሰለመ። ሰንበዲ አንድ ስፖርተኛ ከሰለመ እውቀት ያለው ይመስላችኋል? አንድ ተደባዳቢ ተራጋጭ እኮ ነው። አንድ ዱርዬ ጫጥቃሚ እንትን ካለ አዳም በትምህርት ሳይሆን ቻሌንጅ የሚያደርጉት እነሱ የሚያስቡት ምንድነው? እሱ በቃ በዚህ ነው አይምሯቸው የሚይዙት ማለት ነው። ኤኒዌይስ አሁን ይሄ ጀምሲ የሚባለው እንኳን አሁን ታዘቡ ምን እያለ ነው? ሰሞኑ አሁን ተናግረሃል። ይሄ ነገር አሁን ሰሞኑ ሰምቼዋለሁ። ያ ተረጋጋ። እኛ አጭበርብረን ለአምላካችን አንሰራም። እኛ ሌባ አይደለንም። ለአምላካችን ነው የምናጭበረብረው። ቆይ ተረጋጋ። አንተ እንኳን በአቅምህ ምን አልከኝ መሰለህ? መሀይም ነህ አይገባህም አልከኝ። ተውራት ለማን ነው የወረደው ስልህ ግን ለሙሐመድ ነው የወረደው። ምክንያቱም እየነገርኩ አትረዳም፣ መሀይም ነህ ትለኛለህ። አካል ና ሚዩት አንስተሃል። ተውራት ለሙሐመድ ነው የወረደው። ተውራት ለሙሐመድ ነው የወረደው። አካል ቀጥል፣ መልስ። ምን ዝም ትላለህ? ያ ኡፌ እኔ ልንገርህ አንተ ባልከው አይ ሚዩት አድርግ። እንዴት አድርጎ ለመሐመድ ለሙሳ ነው አካል ቀጥል። ለሙሐመድ ነው የወረደው ተውራት ለሙሳ ነው እያልኩህ። ይሄ ጀምሲ ደግሞ አንተ መሀይም ነህ አይገባህም፣ የወረደው ለሙሐመድ ነው ተውራት እያለኝ ነበር። ለሙሳ ነው እያልኩ መልስ ወንድምህ ደግሞ አንተ
ሸይጣን ይለኛል እንዴ? ወንድምህን ሸይጣን በለው። ለሙሐመድ ነው የወረደው። ስለዚህ አይገባህም እያስረዳሁ እያለኝ ያለው እኮ ለሙሐመድ ወርዷል እያለ እየሞገተ ተውራት ለሙሳ ነው እያልኩ አሰማም እንዴ? ጀምሲ ለሙሐመድ ነው የወረደው አለ። ስለዚህ ጀምሲ አንተ መሀይም በለዋል። ቁርአን ነው ያልኩ፣ ቁርአን ነው ያልኩ። ግን ቁርአን ነው ያልኩ ይላል ክርስቲያን። እዚሁ አዋርድልኝ፣ ዩቱብ ላይ ግባና እዚሁ አዋርድልኝ፣ እዚሁ አዋርድልኝ። ጀምሲን እዚሁ አዋርዳቸው። ዋብያ ውሸታም መሆናችሁን ከ1300 በላይ ሰው ይታዘባል ማለት ነው። ወራዳ እዚሁ አሁን ቅድም መሀይም እያልከኝ የነበረው ለሙሳ ለሙሐመድ የወረደው ተውራት ነው እያልክ እየሞገትከኝ ነበረ። እኔ ደግሞ እዚሁ ላዋርድ ማለት ነው። ቢያሳይ ተረጋጋ። እንደዚህ አይነት መሀይም ናቸው። በቃ እስልምና ውስጥ ማለት እንደዚህ ናቸው። አወርዳለሁ። አካል ደግመህ ማይክን ብታነሳ አወርዳለሁ። ተራን ጠብቅ። እጨማለቅ ለምን አታዳምጥም ሰውን? አንተ ብቻ ነህ በቃ የምታወራው። ሸኘው ይህንን ሂደት ጠጅ ቤት አይደለም ይሄ። ስርዓት ልመዱ። ስርዓት የሚባል ቅድሚያ ልመዱ። መስጊድ ውስጥ አይደለም። እና አሊን እንደዛ መስጊድ ውስጥ ወቅታችሁ እንደገደላችኋቸው ይሄ መስጊድ ቦታ አይደለም። ዝም ብላችሁ ጨበር እንትን የምትሉበት አይደለም። የሰው ቤት ገብታችሁ እንኳን ስራ ልመዱ ባለጌዎች። ለነገሩ ኡስታዞቻችሁ ከኤቴስትና ከግብረ ሶዶማውያን ጋር የሚሞጋገሱ አብረው ገስት ላይ ሆነው ከባለጌዎች ጋር የሚቀመጡ ስለሆኑ እንደዛ እየመሰላችሁ ነው። የኔ ቤትም ስርዓት ልመዱ። ቅድሚያ አትጨማለቁ። ኤኒዌይስ ጀምሲ ና ከጎኔ አስቀምጥና ሲል ጠይቅ። ቅድም ያልከው አለ። እሺ አሁን እንደገና የምታስተካክል ከሆነ ተውራት ለማን የወረደው? እኔ ያ አባቴ እኔ የሚያምነው በቁርአን ነው የሚያምነው። በቁርአንና በሙሐመድ በአላህ ነው የሚያምነው። እኔ ገብቶሃል አይደል? በተውራትስ አሽሀዱ አላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ። በተውራትስ ታምናለህ አታምንም? በተውራት ታምናለህ አታምንም? በተውራትም አምናለሁ አልኩ እኮ አባቴ፣ አምናለሁ ብያለሁ። ተውራት ለማን ነው የተሰጠው? ለምን ሚት ታደርጋለህ? ቅድም ለሙሐመድ ብለሃል። አሁን ደግሞ ሀሳብ የምቀይር ከሆነም ትችላለህ። ክርስቲያን አዘጋጅ ብዬ ነበረ። ተውራት ለማን ነው የተሰጠው? ንትርክ ነው። እኔ አይደለሁም፣ ንትርክ ነው። በእናትህ ተውራት ለማን ነው የተሰጠው? እኔ ያ ስለ ተውራት የሚያውቀው ነገር የለም። እኔ የሚያውቀው ቁርአን ብቻ ነው። ቁርአኑን ነው የሚያውቀው። እኔ ቁርአን እንደወረደ ነው የሚያውቀው። ለሙሐመድ ታጣቁ ያለ ምንድነው? እሱ አምንበታለሁ በተውራት መጽሐፍ ማምናለሁ የምትለኝ በማታውቀው መጽሐፍ እንዴት ነው የምታምነው? ካዳ ሳታቅ መጽሐፉን ምን እንዳለበት የሴጣን መጽሐፍ ይሁን የአምላክ መጽሐፍ ምንም በማታውቀው ነው የምታምነው ማለት ነው። ተውራትና ቁርአን ይለያያል። በቁርአን ነው እኔ የሚያምነው። ሳታውቀው እንዴት ነው እሱ የምታምንበት? በማታውቀው መጽሐፍ እንዴት ነው የምታምነው? በቁርአን እኮ ነው እኔ የሚያምነው እያልኩ ነው። ተውራት በፊት የነበረው ነው። በፊት በነበረው በነብዮቹ ነው። በተውራት አሁን አምናለሁ አላልከኝም? እንደ አንተ ሰውዬ በተውራት አታምንም? አሁን ማ አንተ በተውራት ታምናለህ አታምንም? በቁርአን ነው አምናለሁ አልኩ። በተውራት አላልኩም። በቁርአን አምናለሁ። በተውራት ታምናለህ አታምንም? በተውራትስ በቁርአን አምናለሁ። በተውራት አላምንም ማለት ጎበዝ። አሁን ደግሞ ቀየረ። በተውራት አላምንም ማለት በተውራትስ ታምናለህ አታምንም? በተውራት ደግሞ ቀይረው አምናለሁ አልኩ። በቃ ላሳየው። ከዛ በኋላ ደግሞ ያን እናሳየዋለን። በተውራት ታምናለህ አታምንም? በየደቂቃ ውስጥ ሀሳባቸውን እንዴት እንደሚያስቀያይራቸው እንዴት እንደሚቀያይሩ እዩ። ናከፍ በል ክርስቲያን አሳያቸው።
በተውራት አምናለሁ ብሎ ነበረ። ያ እሱን ደግሞ አሳያችኋለሁ። መጀመሪያ ደግሞ ተውራት ለማን ነው የተሰጠው ተብሎ ሲጠየቅ ያለውን አንድ ያዳምጡት እስኪ። አይዋ ተውሃቢያን መሰለኝ አንተ ማለት ነው ስለማይገባቸው ሞሏቸው አንተ ደንቆሮ ስለሆንክ አይገባም። ብነግርህም አይገባም። ምን ነገርከኝና ምን ነግረኸኝ አልገባለኝ ወይ ለጅብሪል ነው የተሰጠው። ጅብሪል ደግሞ ለሙሐመድ ሰጠ። አንተ አይገባም። ለማን ሰጠ? ለጅብሪል ተሰጠው። ከዛ በኋላ ጅብሪል ደግሞ ለሙሐመድ ሰጠው። ምንን? ተውራት። ይሄንን ተናገረ መጀመሪያ ማለት ነው። አሁን ደግሞ አሳያችኋለሁ። እስከዛ አስተናግደው በተውራት አምናለህ ያለበት ለውጣለት በተውራት አሁን ደግሞ አላምንም አለ። ቅድም ደግሞ በተውራት አምናለሁ ብሎ ነበረ። በየሰከንዱ እንደ እንትን በየደቂቃ ውስጥ ይቀያይራል ማለት ነው ሀሳቡን። ይሄ እስልምና ነው። እስልምና እንደዚህ ነው። አርጉመንታቸው ሲመታ ክፍት ያደርጋሉ። አረብኛ የሚችሉት ኡስታዞቻቸው ደግሞ ምንም አያውቅ ሰው ከሆነ አርጉመንቱ የሆነ ነገር ያረቡና ማይገናኝ ነገር ተርጉመው ዲባንክድ ተመለሰ በቃ እነዚህ ናቸው ኡስታዞቻቸው። ያለ ውሸት መቆም አይችል ሃይማኖት። እየተቆራረጥክ ነው እፎይ፣ ከስርም በጣም እየተቆራረጠ ነው። ኮፒ ሊንክ ይፈልጋል። 50K አድርሱት ውዶች፣ 50 አድርሱት። እንደምንም ላይቭንም ሻዶ ለመክተት ስለታሰበ 50K አድርሱት። እየተቆራረጠ ስለሆነ እህት ወንድሞች 1500 ሰው አለ። ኒሃው እስኪ ኮፒ ሊንክ አድርጉ። የምትችሉ ኮፒ ሊንክ አድርጉ፣ የማትችሉ አታድርጉ። በቃ የምትችሉ ብቻ አድርጉ ኮፒ ሊንክ። እጃችሁ የማይሰራ ሰዎች አለማድረግ ትችላላችሁ። አሁን ላሳይ ምን ያለበትን በተውራት አምናለሁ ያለበትን ማለት ነው። መደን አብዱ በተውራት ሳማላት አምነን በተውራት አምናላት አምነን በተውራትም አምናለሁ አልኩ እኮ አባቴ፣ አምናለሁ ብያለሁ። እሺ እኔ ቢያምንስ ምን ልትሆኑ ነው? ቆይ እናንተ አምናለሁ ቢን ምን ልታረጉ ነው? አምናለሁ ቢን አይደለም። ቆይ አምናለሁ ቢን እንደገና በተውራት ደግሞ ማመን ጀመርክ። እንደገና ደግሞ በተውራት አመንክ። ቅድም መጀመሪያ አምነህ ነበር፣ ከዛ ካድክ፣ ከዛ ደግሞ እሺ አምናለሁ ቢን ምን ታረጋኛላችሁ ነው? ችግር እንዲህ የሆናችሁ ሰው ምናችሁም አይሰማም። እዚህ ጋር ሲጀመር ማለት ነው 1000 ሰው ያለው እናንተ ብልግና ስለሚታወሩ ነው ሰው የሚሰባሰበው። ስለ ተውራት መጠየቅ በእስልምና ብልግና ነው። ስለ መጽሐፍቶቹ መጠየቅ ብልግና ነው። ወተት ናቸው ባይዘ አርካን ኦፍ እስላም ከሚባሉት ውስጥ አንድ ሰው ሙስሊም ለመሆን ራሱ በተውራት ማመን ግዴታው ነው። በአምን ባላምን ይላል። ለማመን ራሱ ከስድስቱ እንትን ውስጥ አንደኛው በመጽሐፍቶቹ ማመን ነው። ኤኒዌይስ ፒላር የሆኑትን እንኳን ባላምንበትስ ምን ታመጣለህ? ፒላሩን የሆነውን ፒላር ነው የሚለውን የእምነቴ መሰረት የሚለውን ባላምንበትም አምንበትም ምንም አለኝ። ክርስቲያን እያሳቀቀኝ ነው። ቀጥል በቃ አንተ ያ አላህ እኔው ምንድነው እንግዲህ ሃይማኖት ተብለው ስለሚያምኑት ነገር ሃይማኖት አድርገው ስለያዙት ነገር ሲጠየቁ እነሱ ስድብ ነው የሚመስላቸው፣ ብልግና ነው የሚመስላቸው። ቀደም እንዳለው ፎይ አርካኑል ኢስላም የሚባሉት ውስጥ አንዱ በመጽሐፍቶቹ ማመን የሚል ፒላር አለበት አንድ ማለት ነው። እንግዲህ ስለነዚህ ሲጠየቁ ካልመለሱ እነዚህ ሰዎች ስለእስልምናቸው ምንድነው የሚያውቁት? ምንድነው የሚያስተምሯቸው? ሁልጊዜ የሚጭኗቸው ምንድነው ክርስትና ላይ ያለ ጥያቄ አምጥተው ይጭኑባቸዋል። እስልምናቸውን ጭራሽ እንዳይመረምሩ ያደርጓቸዋል። ከዛ ተጭነው ክርስትናን በየት በኩል ያነባሉ፣ እውነትን በየት በኩል ያገኛሉ፣ ብርሃንን ማግኘት እንዳይችሉ አድርገው አይምሯቸው ላይ ይጭኑባቸዋል። ሃይማኖታቸውን አያስተምሩም። እንዲሁ በድንቁርና ኖረው በድንቁርና ይሞታሉ። በጣም በሚያሳዝን ሁኔታ ማለት ነው። ስለ መጽሐፍ ነው እየተወራ ያለው። ለዛውም አላህ በእጁ ጽፎ ስለሰጠው እሱን እናሳያቸዋለን። አሁን ጅብሪል ነው ምናምን ያለበትም ቅድም በጣም ትልቅ ተሰርቷል። ልጁ ግን ያው ምንም ስለማያውቅ ለዛ ነው ያላዋረድ ነው። መጽሐፉ ራሱ እንዴት እንደተሰጠ አያውቁም። ተውራት ምን እንደሆነ አያውቁም። ምን ማለት እንደሆነ አያውቁም ሙስሊሞች።
ኦኬ እናስገባና ሙስሊሞችን እንቀጥላለን። እስከዛ ኮፒ ሊንክ አድርጉ በደንብ ጋይስ። ኦስማን አሊ እና አብዱል ፈታህ እንኳን ደህና መጣችሁ። ኮስቴና አብዱል ፈታህ እንኳን ደህና መጣችሁ። ኮስቴ ሰላም ብያለሁ። በአንድነት እኔና አብዱል ፈታህ ሁላችሁንም ሰላም ብለናል። እንዴት ናችሁ? የክርስቲያኖች ህብረት እያነሰ ነው። እንዴት ነው? ኮፒ ሊንኩ ከፍ እያለ አይደለም? እና ፕሮፋይሉንም እየነካችሁ ፐርሰናላይዝ የሚለውን ኦል ማለት አለባችሁ ሁላችሁም። በዛን ሰዓት ይቺ የደውል ምልክቷ መንካት አለባችሁ። ፕሮፋይሉን ቀላለች። ፕሮፋይሉን ትነካላችሁ፣ የደውሏን ምልክት ብቻ መንካት ነው። ቪዲዮም ሲለቅ ላይቭም ሲገባ በደንብ ያሳያችኋል። ማንም የፈለገ ነገር ሊያነቃንቁ አይችልም እንደዛ ከሆነ። ስለዚህ ሁላችሁም 1500 ሰው ያንን በማድረግ አገልግሎቱን አስቀጥሉ፣ በርቱ። ኦኬ ኦስማን እንኳን ደህና መጣ። ኡስማን ኡስማን ወጥቷል። አብዱራህማን ነው አራህም ማነው? አብዱራህማን ኦኬ። ኡስማን አለ። ኡስማን ኦኬ። ሰላም ናችሁ? ሰላም ነው። እንዴት ነው አለን ማለት ሱረቱል ጂን ወይም የአጋንንት ምዕራፍ በሚለው ቪዲዮ ያንን አይቼ ነበርና ያገባሁት ምን ሆነ? ታብስኪ የጂኖች ምዕራፍ ድምፅህን ትንሽ ከፍ አድርገው። መንገድ የጂኖች ምዕራፍ እየተቆራረጠ አይ ቲንክ ያ የኡስማን አይሰማም፣ እየተቆራረጠ ነው ይመስለኛል። ኔትወርክ እያስቸገረ ነው። ያ ኔትወርክ አንተ መሰለኝ ያስቸግራል። እስኪ አሁን ቀጥላው ይሰማል? እኔ አቡኪ ሚዩታ አይሰማም? ኡስማን ማለት ቅድም በሰራው ቪዲዮ ኔትወርክ ጥሩ አለ። ኤኒዌይስ አቡኪ ቀጥል። እሺ አቡኪ ቀጥል። ሚዩት እያነሳ ስለነበረ ቀጥል። አቡኪ ቀጥል። ሚዩትን አንሳ። አሁን ጣልቃ ይገባል። አሁን ልክ ሌላ ሰው ቢያወራ ደግሞ ጣልቃ ይገባል። እንደዚህ ናቸው ሙስሊሞች። አውሩ ሲባሉ ሚዩታቸውን ዘው ጸጥ። ሚዩት ማንሳት እኮ አናውቁም። ሲያወራ እንደ ጠላ ቤት ጥልቅ መሀል ላይ ስርዓት አልበኝነት ማለት ይሄ። ደግመ ማይክል እንዳታነሳ። ሰላም ልክ አለ። ፈጣሪ ይመስገን። ደህና ናችሁ? አንሳ ስትባል አታነሳ። እንኳን ደህና መጣ። ኔትወርክ ነበርና ያው አሁን አሪፍ ነው። አንድ ጥያቄ መጠየቅ ይችላሉ? ጥያቄው ላይ በፊት በተውራት ታምናለህ? ተውራት ላይ ታምናለህ ወይ? ኦኬ። ተውራት ለማን የተሰጠ መጽሐፍ ነው? አምናለሁ። ተውራት ለማን የተሰጠ መጽሐፍ ነው? ለሙሳ ሙሴ ማለት ነው። ለሙሴ ነው የተሰጠ። ማን ያለው? ማን ያለው? ለሙሴ። ቁርአን እንደዛ ይላል የተሰጠው ማለት ነው። ቁርአን ላይ እንደዛ ይላል ወይ? ለሙሴ የተሰጠ መጽሐፍ ተውራት ይባላል ይላል? ትክክል። በደንብ ይላል። እርግጠኛ ነህ? አዎ ይላል። ቁርአን ላይ ነገር አለ። ኦኬ ጥቅሱን ልትነግረን ትችላለህ? የቱ ጋር ለሙሳ የተሰጠ መጽሐፍ ተውራት ይባላል የሚለው የቱ ጋር ነው የተነገረው?
እስኪ አሁን ሌላ ስኩም እንጂ በቃሌ ስለማላውቀው እንጂ አለ ሙሉ ለሙሉ አለ ህዝቦችን እንዲጣራ ማለት ነው ወደ ትክክለኛው አምላክ ስለዚህ ለሙሳ እንዲጣራው እና ቀጥታ ለሱ እንደተላከ ትክክል። ያው አሁን እጄ ላይ ሌላም ከሌለ ግን አቡኪ ከሌለ ይሄ ነገር አጠራጣሪ ነው። ቁርአን ላይ ተውራት ለሙሳ ተሰጠ የሚል ከሌለ ግን እኔ ደግሞ ቻሌንጅ አደርጋለሁ ደግመህ ተውራት ለሙሳ ተሰጠ እንዳትል ማለት ነው አይደለ? እሺ እኔ ደግሞ አንድ ጥያቄ መጠየቅ እችላለሁ እናንተን? ምን ተውራት ላይ ያለ ነው ጥያቄ መጠየቅ አይደለም? አይ እንደዛ ሳይሆን ተውራት ላይ ያለ ነው። እሱንማ አይደለም፣ እሱን ሳይሆን ስለናንተ ሃይማኖት ማለት ነው። አሁን ለምሳሌ ተውራትን ታምናለህ? ተውራትን ታምናለህ አይደለ? እኔ አልችልም። አንድ ጊዜ ብቻ ስማኝና ከዛም በኋላ ምትለኝን አደርጋለሁ። ችግር የለውም። እሷን ብቻ ኢንጂልንና መጀመሪያ ኢንጂልንም ታምናለህ አይደለ? ለመቀበል ሁላ ዝግጁ ልንገርህ። ኢንጂልና ተውራትን የምታምኑ ከሆነ የመጠየቅ አይጠበቅብህም። ቀጥል እኮ ኢየሱስ መጽሐፍ ቅዱስ ላይ እኔ አምላክ ነኝና እኔን ተገዙ የሚል እስኪ ካለ ወይስ ስለዛ ብታብራራልኝ ደስ ይለኛል። እኔ አምላክ ነኝ እኔን ተገዙ የሚለው ቃል ካለ እዚህ ጥያቄ ላይ አሁን ምሳክ አድርጋችኋል። ተውራት የምታምን ከሆነ ተውራት ምን ብለህ ነው የምታምነው? ተውራት ላይ ተጠቅሷል። ምክንያቱም ተውራት ላይ ሚቱ አድርገው ተውራትን የምታምን ከሆነ ተውራት ታምናለህ። ተውራትን የምታምን ከሆነ ከተውራት ጀምሮ እስከ ሐዲስ ኪዳን ድረስ ዘቡርንም ታምናለህ። ዘቡርን ላይ የዳዊት ጌታ እንደሆነ ተገልጿል። ዘቡር ደግሞ ግዴታ ታምናለህ። ስለዚህ የዳዊት ጌታው ነው። የዳዊት ጌታው ከሆነ ደግሞ አምላኩ ነው። ፔሬድ። ምክንያቱም 110ኛው ምዕራፍ ላይ ዳዊት ጌታ ጌታዬን ብሎ ስለሱ እንደተናገረ ራሱ ክርስቶስ ኮት አድርጎታል ማለት ነው። ጌታ ጌታዬን ብሎ ስላለ ዳዊት። ስለዚህ ዘቡር እንደምታምን መጠን ጌታው ነው ማለት ነው የዳዊት ጌታው ከሆነ ደግሞ አምላኩ ነው። በሙሳ ታምናለህ፣ በሱሌማን ታምናለህ፣ በዳዊት ታምናለህ፣ በኢሳያስ ታምናለህ። በእነኝህ የምታምን ከሆነ ነቢያቶች ሁሉ ደግሞ ስለሱ ተናግረዋል። ምክንያቱም መጽሐፍ ሁሉ ስለኔ ይናገራሉ ስላለ ማለት ነው። መጽሐፍ ሁሉ ስለሱ የሚናገሩት ከሆነ ደግሞ ለምሳሌ ሰለሞን በምሳሌ አንዴ ማንኛው ሚት ያነሳው ሐሚድ ሚታርክ 8:26 ላይ ልጅ እንደሆነ ያ ልጁም ደግሞ ፈጣሪ እንደሆነ ይናገራል። ፈጣሪ ነው ከተባለ ደግሞ ልጁ ሰሪ ከሆነ ፍጥረትን የፈጠረ ከሆነ ልጁ፣ ስለዚህ ወንድማችን አንተንና እኔን የፈጠረን እሱ ነው ማለት ነው። እነኚህም መጽሐፍቶች ደግሞ እመንባቸው ተብላል። ድናይ እንዳታደርግ እመንባቸው ተብላል። ማመን ግዴታ ነው። ስለዚህ ልጅ ደግሞ ሰሪ ከሆነ ሱረቱ ዙሩፍ 81ኛው አያ ላይ ደግሞ ልጅ ካለው አላህ ራሱ ልጁ አምላክ እንደሆነ ስለተናገረ ሲምፕል ወይ ልጅ አለው የሚለውን ካጸደቀ ልጁ ደግሞ አምላክ ነው ማለት ነው። ልጁ አምላክ ከሆነ ደግሞ ያንተም አምላክ ነው ማለት ነው። አምላክ ማለት በባህሪ የሚመለክ ማለት ነው። የፈጠረ ከሆነ ደግሞ ይመለካል ማለት ነው። ሁሉ ስለ ክርስቶስና ለክርስቶስ ስለተፈጠሩ ቆላስይስ 1:15-16 ኤፌሶን 2:10 ስለሚናገር ማለት ነው። ሁሉ ለእርሱና በእርሱ ስለተፈጠሩ ለእርሱ ተተባለ ያንዳንድ ለእሱ ልትገዛ ነው ማለት ነው። ምላስ ሁሉ እሱን ያመሰግኑ ዘንድ በሰማይ በምድር ያሉ በክርስቶስ ስለተፈጠሩ ማለት ነው። ኤኒዌይስ ስለዚህ በተውራት ምታምን በኢንጂል ምታምን ከሆነ አሁን ተውራት ላይ ለጊዜው እንቁምና ለሙሳ ተሰጠዋል ብለሃል። ከሌለ ቁርአን ውስጥ ግን ቁርአን ምን ይሆናል ማለት ነው? ሐሰት ይሆናል። አሁን እነኛ አንተ በምታምነው ስዳኝህ፣ እኔ በተውራት ስዳኝህ። ሲምፕሊ አንተ ተውራትን ስለምታምን
ተውራት ላይ የተውራቱ አምላክ አባት ነው። የቁርአኑ ግን አባት አይደለም። ሁለት ተቃራኒ መጽሐፍት እያነበብክ ነው፣ እያመንክ ነው። አንደኛው የተውራቱ አምላክ አባት የሆነ የቁርአኑ አምላክ ደግሞ አባትነትን በጣም የሚጸየፍና በጣም የሚፈራ ሁለት የማይሄዱ ኮንትራዲክት የሚያደርጉ ስለ አንድ ነገር የተነገሩ በአንድነት ሊታመኑ አይችሉም። አንደኛውን ስታምን አንደኛውን መካድ ግዴታ ይሆናል ማለት ነው። አንተ ግን ሁለቱንም አምናለሁ አልከኝ፣ ተውራትንም ቁርአንንም። ተውራትን ካመንክ ቁርአን ስህተት ይሆናል ማለት ነው። ቁርአንህ ደግሞ ካመንከው ተውራትን ማመን ግዴታ ይሆናል ማለት ነው። ምክንያቱም ቁርአንህ ምን ስለሚልህ በተውራት ምን ስለሚልህ። ስለዚህ በተውራት ስታምነ ደግሞ የግዴታ ቁርአንን መካድ ግዴታ ነው ማለት ነው። ተውራትን ስትይዝ ደግሞ ተውራትን ስታምን ደግሞ ግዴታ ቁርአንን ትቃወማለህ። ምክንያቱም ቁርአን ሐሰት መሆኑ ይገባል። ስለዚህ አሁን የሙስሊሞች ዲሌማ ነው ይሄ፣ ጭንቀትና አጣብቂኝ ይባላል። ምክንያቱም ቢያምኑትም እስልምናን ስህተት ያደርጋቸዋል፣ ባያምኑትም እስልምናን ስህተት ያደርጋቸዋል። በሁለቱም በኩል ስህተት ያደርጋል እስልምና። በሁለቱም መንገድ ስህተት እስልምና የሚያደርግ ነው። ስለዚህ ካመኑት ተውራት ላይ ያለው አምላክ ከቁርአኑ ይለያል። ከካዱትም ደግሞ በዛኛው ይሄኛው ይመታል ማለት ነው። ኤኒዌይስ አብዱራህማን እንኳን ደህና መጣ። አንድ ጥያቄ አለኝ። እፎይ አንድ ጥያቄም ሳይሆን አምስት ጥያቄው ላይ አብዱራህማን ጥያቄውን ሰምተዋል? በተውራት ታምናለህ? እንደ አጠቃላይ በተውራት አላምንም። ምክንያቱም ማለት ነው አንድ ጥያቄ የምጠይቃችሁ ነገር ጌታ ናቸው ነው የሚባለው? ይህን ጥያቄ ብቻ ትመልስልኛለህ? እፎይ ክርስቲያን፣ ቆይ አንተ አዳምጥ። በተውራት አታምንም? በተውራት አታምንም? ኦኬ። በኢንጅልስ? ይኸውልህ እኔ የምጠይቅን ጥያቄ በኢንጅልስ አዳምጠኝ መጀመሪያ። ቆይ ክርስቲያን፣ ወይት ክርስቲያን፣ በተውራት አታምንም? አዎ አላምንም። የምታምነው በምንድን ነው? እሺ እኔ ልጠይቅህ ነው የገባሁት። ጥያቄውን መጀመሪያ የምታምነው በምንድን ነው? የምታምነው በምንድን ነው? ይኸውልህ የምታምነው በምንድን ነው? እኔ በአንድ አላህና በቁርአን በሐዲስ ነው የማምነው። ከዛ ውጭ ደግሞ ማለት ነው እኔ የምጠይቅህን ጥያቄ በስነ ስርዓት ልትመልስልኝ እፈልጋለሁ። ምንድነው? ቆይ አንዴ ተባብሬት እንትን አታደርግ። ቆይ በአንድ አላህና በቁርአን በሐዲስ ብቻ ነው የምታምነው? ኦኬ ነው። የተለየ ነገር ደግሞ ካለ ታመጣለህ። ከዚህ ማለት ነው ከሐዲስ ከቁርአን። ቆይ ስለዚህ በተውራት አታምንም፣ የምታምነው በቁርአንና በሐዲስ ነው። በተውራት አታምንም። ኢማን ኦፍ እስላምን ንገረኝ እስቲ፣ ስንት ናቸው? ምን ኢማን ኦፍ እስላምን ንገረኝ እስቲ። ኢማን ኦፍ እስላም ሳይሆን ዲነል ኢስላም ስንት ናቸው? ወይም ዲነል ኢማን ማለት ዲነል ኢስላም ማለት ኢስላም የኢስላም ማንነት ስንት ናቸው እና የእምነት ማንነቶች ስንት ናቸው ብለህ መጠየቅ ነው ያለበት። አጠያየቅ ራሱ ማለት ነው ግራ የተጋባ ነው። ምክንያቱም ማለት ነው እሺ ቀጥል፣ ችግር የለውም ቀጥል። እስላም ዲን መስሎኝ ነው፣ ችግር የለውም። ዲን አይደለም ለካ። ለምሳሌ ማለት ነው ይኸውልህ አምስቱን የኢማን እንትኖች ንገረኝ። ይኸውልህ መጀመሪያ በሻሃዳ በአላህ ማመን አንድ፣ ሁለተኛ ደግሞ በመልእክተኛው ማመን። ሻሃዳ ውስጥ መልእክተኛው የለም? እሺ ይኸውልህ ሁለት ብላላ ያዝ። እሺ ችግር የለውም። ሁለት
ተው ሚትን አንሳው። ተመካከሩ፣ በደንብ ተመካከሩ። ችግር የለውም። ተመካከሩ። አረብ ማን አምዲ ኔትወርክ እያቆራረጠብኝ ነው። በደንብ ትሰማለህ ስታወራ። ይኸው አዳምጥ። በሶስተኛ ደግሞ በመላእክቶች ማመን። እሺ ስንት ሆነ? 3 ሆነ አይደል? እሺ አራተኛ ደግሞ በቁርአን ማመን፣ በተጻፈው ነገር ማለት ነው። በቁርአን ብቻ በቃሉ በተጻፈው ማመን፣ በቁርአን ብቻ ማለት ነው። ሐዲስንም ያካትታል በዛው ማለት ነው። በሐዲስና በቁርአን ማመን። እሺ አምስተኛውስ? ኤኒዌይስ ይኸውልህ አንድ ጥያቄ ማለት ነው። አብዱራህማን በዚህ መጠን መዋሸት፣ በዚህ መጠን ለማታለል መሞከር በጣም ያስተዛዝባል። ምንም በጣም ማለት ነው። ይኸውልህ የምንም ማታለል በጣም ሐሚድ ቆይ ኢማን ኦፍ ኢስላም የሚነግረን ማን ነው? አብዱል ፈተና ወይንም አሚን ወይንም አብድያ? ቁርአኑ ላይ ከመሄዳችን በፊት ቁርአን ላይ እናሳያለን። ይሄንን እኛ የሚነግረን አለ። የእስልምና ማዕዘንቶች እሺ፣ አምስቱ ማዕዘኖች የኢማን ማዕዘኖች አምስቶቹ የኢማን 6 ናቸው ሲጀመር። እሺ ቀጥል። የኢማን ማዕዘንቶች ልንገር። አርካኑ ኢማኒ ሲተቱን ይላል፣ 6 ናቸው። ትክክል። አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አነ ሙሐመድ ረሱሉላህ። አንድ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ። ረሱላላህ ምንድነው ሰው የምገሉብኝ? በመጽሐፎቹ ማመን ግዴታ ነው አይደለም? እሺ በኮ በአላህ አንድነት ማመን፣ በመላእክቶቹ ማመን፣ በነብያቶቹ ማመን እና በመጽሐፎቻቸው ማመን። በቃ በነብያቶቹ አሁን አብዱራህማን ማመን ወረሱሉሂ በነብያቶቹ ማመን፣ ያ በመጽሐፍቶቹ ማመን አንደኛው ነው አይደለ ሐሚድ? በመጽሐፍቶቻቸው ማመን ግዴታ ነው አይደለ? አብዱራህማን ግን በመጽሐፍቶቻቸው ማመን የለብንም በቁርአንና በሐዲስ ነው እያለ ነው። ትስማማለህ ሐሚድ? አብዱራህማን ባለው መጽሐፎች አብዱራህማን ባለው ትስማማለህ? ኔትወርኩ ነው ግዴታ ነው። ትሰማለህ? በመጽሐፍቶቻቸው ሲባል እነ ተውራትን ያካትታል አያካትትም? ተውራት ኢንጂልን ያካትታል አያካትትም? ሐሚድ መጽሐፍ ማለት እኮ ቁርአንና ኪታብ። ተውራትን ያካትታል አያካትትም? መጽሐፍ ሲባል ያካትታል እንጂ አራቱ መጽሐፎች ቁርአንን ጨምሮ ማለት ነው። ለምን አያካትትም? ያካትታል እንጂ። አብዱራህማን ደግሞ ያካትትም እያለህ ነው። ቁርአንና ሐዲስ ነው እያለ ነው። በመጽሐፍቶቹ እመኑ የተባልነው በቁርአንና በሐዲስ ነው እንጂ በተውራት አይደለም ማለት። በተውራትና በኢንጂል የሚያምን አለ። ለምሳሌ ማመን ግዴታ አይደለም። ግዴታ ነው እንጂ የእምነት መሰረት እኮ ነው። መሰረታቸውን እንኳን አያውቁም። ይኸው የእምነታቸው መሰረት 6ቱ የኢማን መሰረቶች የሚባሉትን እንኳን አያውቁም። በተለይም አብዱራህማን በሐዲስ ነው ምናምነው እያለ ነው። በሐዲስና በቁርአን። ተውራት ግዴታችን አይደለም። ሱራ 4 136ን ክፈትልን አሁን ክርስቲያን። ቁርአኑ ግን ምን እንደሚለው እናሳየው።
ማይኩን 10 ያነሳል። ኢንተራፕት ያደርገኝ ስቲል ማለት ነው። አድሚት አያደርግም ስተቱን እንኳን ወንጌሎቹ የነገሩት እንኳን ስተቱን አድሚት ለማድረግ አቅም የእምነቱ ቤዝ ናቸው እነኚህ። እኛ ለምሳሌ 5ቱ አማደ ሚስጥር እንደምንለው ማለት ነው አማድ ናቸው ወይንም ፒለር ናቸው። ፒለሩን እንኳን አያውቅም፣ መሰረታቸውን እንኳን አያውቁም። አሚር ቆይ አሁን ለታስጠይቀኛል ነበር እንዴ አንተ ደግሞ ለመረብሽ ወይ? ኦኬ አብዱራህማን ይህን ክፍል አንብብና እስቲ ያስረዳን። ቆይ አሚድ ይህን ክፍል አንብብና እስቲ ያስረዳን አብዱራህማን። ኦኬ እናንተ ያመናችሁ ሰዎች ሆይ በአላህ መልእክተኛ በመልእክተኛው ላይ ባወረደው መጽሐፍ በዚያም ከበፊቱ ባወረደው መጽሐፍ እመኑ። በአላህና በመላእክቱም በመጽሐፎቹ በመልእክተኞቹም በመጨረሻውም ቀን የካደ ሰው ከእውነት የራቀ መሳሳት በእርግጥ ተሳሳተ። ያ ሰው ማን ነው? አብዱራህማን አንተ ነህ ወይንስ አሚድ ነው? ይኸው ልብ ብለህ አዳምጠኝ መጀመሪያ ማለት ነው። ማን ነው ያ ሰው? ቅድሚያ በቀደሙት መጽሐፍቶች አላምንም ያለው ማን ነው? በእርግጥ ተሳሳተ። ማንኛው ነው የተሳሳተው? አላምንም ያለ ነው። ጎበዝ። አብዱራህማን ደግሞ በተውራት አላምንም፣ በቁርአንና በሐዲስ ነው ማምነው፣ ተውራት አላምንም በቀደሙት መጽሐፍቶች ብሏል። እንደዛ ሳይሆን ማለት ነው። በጣም የሚያሳዝነው ባይዞ መሰረታቸውን እንኳን አያውቁትም። የእምነታቸው መሰረት ማዕዘን እንኳን አያውቁትም። እንግዲህ እነኚህ መሰረት ናቸው። 6ቱ የኢማን መሰረቶችን እንኳን ማያውቅ ከሆነ አስቸጋሪ ነው። ከነኚህ ጋር እንዴት ነው የምንግባባው? ይህ አሁን አብዱራህማን ሜቢ ነገር ተነስቶ አንተ ደንቆሮ ነህ፣ መሀይም ነህ፣ አይገባህም ብነግርህም ይለኛል። አሁንም ሊለኝ ይችላል። ባይዘ አትረዳም፣ አይገባህም እኮ አንተ ሊለኝ ይችላል። አልሳደውም። ይኸውልህ ተሳድብ ማለት ነገር ግን ማለት ነው ከፍረሃል እኮ ከእስልምና ወጥተሃል። መሳደብ አይደለም ከእስልምና ወጥተሃል እኮ የህይወት ጉዳይ ነው። ይኸውልህ አንተ ማለት ነው ሰሞኑን ሁሱ ቤት ገብተህ የሆነ ትክክለኛ ጥያቄ መልስ ተረታታውራውን በእናትህ ራስን ቻልና አዳምጠኝ። ራስን ቻል ሄዱ ሻዳ ያ ሻዳ ከሚይዝማ እዚሁ አርፎ ከስሮ ነው ይማሩ። አታልቅስ በቃ። አሁን እነኚህ ተነስተው አሁን እኮ እነኚህ ናቸው ተነስተው ፕሊስ ሸኛው በቃ። ለምን ተረት ተረት የምታወራብህ? ቤቱ ስርዓት ያለው ቤት ነው። ዝም ብላችሁ አታልቅሱ። ኤኒዌይስ ምንድነው እሱ? በደንብ አስተውሉ። ተውራት ማመን ግዴታችሁ ነው። ኦልራይት ግዴታችሁ ከሆነ አብዲ ወይንም መሐመድ አብዲ እንኳን ደህና መጣ። ሐሚድ ሸኘው። ጣልቃ እየገባ ነው ደጋግሞ። ጥያቄውን ለሳስተናገደ ቆየው በመሀል አለ እንደ ዛሬም እንደገና ኦኬ ሰላሳ ይሰጣችሁ። ጣልቃ ለመረበሽ አትግቡ። ኦኬ በተውራት ታምናለህ አብዲ? ሙስሊም ነህ አይደለ? ኦኬ በተውራት ታምናለህ? አዎ አምናለሁ። ኦኬ ምን ብለህ ነው የምታምነው? የሩሱሎች መጽሐፍ ብዬ ነው። ኦኬ ስንት ምዕራፍ ነው ያለው ተውራት? እሱን ላላስታውስ እችላለሁ። ኦኬ
ምዕራፍ 1 ላይ ስለምንድን ነው የሚያወራው ተውራት? አላነበብኩም። ከና አንብበውም አታውቅም? ከና አንብበው አታውቀውን እንዴት ነው አምንበታለሁ የምትለው? ኮምፕሊትሊ ከአንተ እምነት ጋር የሚጋጭ ከሆነስ? እርግጠኛ ነኝ አብዲ ለምሳሌ ምን አለ መሰለህ፣ ያ መጽሐፉ አምንበታለሁ እያልክ ነው፣ ግን አንብበህ አታውቅም። ምን እንደሚል እንኳን አታውቀውም። አንተ ብቻ ሳተው ሁሉም ነው አክቹዋሊ። ኮምፕሊትሊ ከአንተ እምነት ጋር የሚጋጭ ከሆነ፣ ከአንተ ሀሳብ ጋር ከአንተ አይዲዮሎጂ ጋር የሚጋጭ ከሆነ እንዴት አምንበታለሁ ትላለህ? እንዲሁ የአፍ ብቻ ይሆናል ማለት ነው መጽሐፉ ሳታውቀው። በእስልምና ተውራት ለማን የተሰጠው ብለህ ነው የምታምነው? እሱ ጋር አይገጭም። ለማን የተሰጠው ብለህ ነው የምታምነው? ተውራት ለነቢዩላህ ሙሳ። ኦኬ፣ ለነቢዩላህ ሙሳ እንደዛ የሚል ቁርአን ውስጥ ማስረጃ አለ? ተውራት የሚባል መጽሐፍን ለሙሳ ተሰጠው የሚል በሐዲስም በቁርአንም ላቀርብልህ እችላለሁ። አሁን ግን ላይሆን ይችላል። አሁን ስራ ላይ ነኝ። አይጠጣ አንድ ጥቅስ እስቲ፣ አንድ ጥቅስ ከ114ቱ ምዕራፍ ውስጥ ተውራት የሚባል መጽሐፍ ለሙሳ ተሰጠው የሚል ሌላ ጥያቄ መቼም አታመጣም። ይሄንን አመጣልሃለሁ አብድዬ፣ መቼም አታመጣም። መቼም እንደማታመጣው ስለማቅ ልተወውና እሱን ለሙሳ ታብሌት ተሰጥቶታል አይደል? በታብሌቱ ላይ ተጻፈ፣ በታብሌቱ ላይ ተጻፈ ተሰጥቶታል አይደል? ታብሌቱና ተውራቱ አንድ ነው ወይንስ የተለያየ ነው? ተውራት ሲባል ሰሌዳው ማለት ነው። ሰሌዳው በሰሌዳው ላይ አላህ እዛ እንትን ላይ ተራራው ላይ ወስዶ ጽፎ ሰጥቶታል አይደል? ሰሌዳ አብዲ ጋር ምንድን ነው እሱ? ዋርኒንግ ሰጠኝ። እሱ በሱ ምን አድርጎ ነው? ሰማለሁ ነኝ ሰማለሁ። ሜቢ አጠፋ እንትን አልኩት። እንደዛ ከሆነ በረንብ አንዴ ኮፒ ሊንክ ይደረግ። አንዴ እህት ወንድሞች እንግዲህ አንዴ ከፍ አድርጉት፣ 100 አደርሱት፣ አሳልፉት እና ታፕታፑንም 1 ሚሊዮን አስገቡት። አንዴ ህብረት። ኡስማን ተመለስ፣ ኡስማን ተመለስ፣ ኡስማን ኦኬ። ሙሐመድ አለ? አቤት ይሰማል ኡስማን። ኦኬ ሙሐመድ የላኛውን ያልኩት አንተ አሁን ገና መግባት ነው። ቆይ ኡስማን እሺ ቀጥል። ተውራትና ሰሌዳው ተመሳሳይ ናቸው የተለያዩ ናቸው? ኡስማን አቤት ሰሌዳ ተሰጥቶታል ለኢሳ አይሚን ለሙሳ? ሰማለኛ አታውቀውም ማለት ነው። መሐመድ እንትና ኡስማን መሐመድ አያውቁትም ሰሌዳውን። መሐመድ እንኳን ደህና መጣ። እንኳን ደህና ቆያችሁ። ማነው? መልካም አለን። መሐመድ አማርኛ ቆይ ትንሽ ቆይ፣ ሌላኛው እንግሊዝኛው ይቀጥል። ኦኬ ተውራትና ሰሌዳ እንደተሰጠው ለሙሳ ታምናለህ? እንደዛ ነው የምታምኑት? እኔ ማምኖ አላህ እንደሰጠው ነው። ተውራትን ምንን? ኦኬ ተውራትን እንትን ሰሌዳውንስ? እኔ አላውቅም። እሱ
ኦኬ አንዴ ሱራ 7 147 45 ነው። አንዴ ክፈተው ክርስቲያን። ቀድሞ የሰጠው ሰሌዳውን ነው ወይንስ ተውራትን ነው? ለእነርሱም በሰሌዳው ላይ ከነገር ሁሉ ግሳጼንና ለነገር ሁሉ ማብራራትን ጻፍንለት አልንም። በብርታትም ያዛት፣ ህዝቦችህንም በመልካሚቱ እንዲያዙ እዘዛቸው፣ የአመፀኞቹን አገር በእርግጥ አሳያቸው ይላል። በምን ላይ ጻፍንለት ነው የሚለው ወንድማችን መሐመድ? ተውራት ላይ ወይንስ በሰሌዳ ላይ? በሰሌዳ ላይ ነው። ኦኬ ይሄንን ለማን የሰጠው? ለሙሳ። ስለዚህ ለሙሳ ተውራት ተሰጥቶታል፣ ሰሌዳም ተሰጥቶታል አይደል? ጻፍንለት ነው ከሚለው እኮ ጻፈለት ሰሌዳው ላይ ማለት ነው። ሰሌዳው ላይ ተጻፈ ተውራቱን እኮ ተውራት ነው ሰሌዳ ተጻፈበት ነው የሚለው እንጂ ሰጠነው አይባል አላለ። ተጻፈበት የተጻፈ ነገር ተሰጠው። ምን ሰሌዳ ጻፈበት ነው። ሰሌዳ ተሰጠው አይደለ? ጻፍንለት ጻፍንለት ማለት ተሰጠ ማለት አይደለም እንዴ? ሰንበዲ ደብዳቤ ጻፍኩልህ ቢልህ ምን ማለት ነው? ለምሳሌ አንድ ሰው ደብዳቤ ጻፍንልህ ሰጠንህ እንደማለት ነው። ከላይ ደግሞ እንደዚህ ይላል ቁጥር 44 ላይ ይኸው አለው ሙሳ ሆይ እኔ በመልእክቶችና በማናገሬ በሰዎች ላይ መረጥኩህ፣ የሰጠውህንም ምን በል ያዝ። ምን ያልኩህን? የሰጠውህን። ስለዚህ ተሰጥቶታል ሰሌዳ አይደለ? ወከተብና ለሁ ያለ አይደለም እንዴ? ጻፍንለት ያለ ነው እኮ። ምንድነው የጻፈለት ሰሌዳ? ምን ሆነ? ሌላ አንቀጽ ጻፍንለት ማለት ሰጠው ማለት አይደለም እንዴ? ጽፎ ነው አይደለም? እስኪ ወደ ላይ አድርገው፣ አረብኛውን ስልየው አድርግለት። አጋለው አረብኛ ሰጠን። ትክክል። ስለዚህ ለሙሳ ምንድነው የተሰጠው? አንድ ሰሌዳ፣ አንድ ተውራት ነው አይደለ? እንደናንተ እምነት። ኦኬ ማን ነው ጽፎ የሰጠው? ለራሱ ነው የሚጽፈው። ለማን ይላል? ከአምላኩ። ማንኛው ራሱ ከአምላኩ ትእዛዝ ይጽፋል የተነገረውን። ሙሳ ነው የጻፈው እና ማን ይሆናል? ሙሳ ለራሱ ነው ጽፈን ሰጠ ነው የሚለው። ሙሳ ራሱ ለራሱ ነው ተጽፎ ሰጠው ነው የሚለው። ከአምላኩ ያ እኮ ከአምላኩ ከሆነ ማን ነው ጽፎ የሰጠው ነው? ጻፍንለት እኮ ነው የሚለው። ለማን የተጻፈለት? አላህ ይነግረዋል፣ እሱ ይጽፋል። አለቀ። ምንድን ነው እንደዛ ነው የሚለው? እኔ ስነግረው ጻፈ ነው የሚለው ወይንስ ጻፍንለት ነው የሚለው? ጻፍንለት ማለት አላህ ሲነግረው አለ እሱ ይጽፋል ማለት ነው። ጻፍንለት እኮ ያለ አላህ አይጽፍም እኮ እሱ። እንደዛ የምታምነው? ስለዚህ እኔ ስነግረው ሙሳ ጻፈ ነው ማለት እያልከኝ ነው ያልከው። አላህ ይነግረዋል፣ ሙሳ ጻፈው አይደለ? ነቢይ ስለሆነ። ስለዚህ ቁርአን ግልጽና የተብራራ ነው የሚለው ውሸታም ነው ማለት ነው። ምክንያቱም እዚህ ጋር ጻፍንለት እያለ ግን አልጻፈለትም። ለምን ነው የሚዋሸው? አላህ ምን ዋሸው? ግልጽ ነገር ነው እኮ። ግልጽ ከሆነ ታዲያ እዚህ ጋር ሙሳ ጻፈ ነው የሚለው። ለእርሱም በሰሌዳዎች ላይ ከነገር ሁሉ ግሳጼን ለነገር ሁሉ ማብራሪያትን ጻፍንለት አልንም። በብርታትም ያዛት፣ ህዝቦችንም በመካከሏ እንዲያዙ እዘዛቸው፣ የአመፀኞችንም አገር በእርግጥ አሳያችኋለሁ አለሁ። አሳያችኋለሁ። ሶሪ ይሄንን እያለ ያለው ሙሳ ነው እያለ ያለው አልከኝ አይደለም? እንደዚህ እያለ ያለው ሙሳ ነው። ወከተብን አይደለም አላህ ነው የሚለው። አላህ ይሄን አያገናኝም እኮ
ጻፍንለት እኮ ነው የሚለው። ጻፍንለትና ጻፍ ነው አይለያይም እንደ ወንድማችን። ይሄ ቃላት አጠቃቀም አረብኛ እንደዚህ ሲጻፍ አረብኛ ሲጻፍ እንደዚህ ነው። መሐመድ አንድ ነገር ልንገርህ። ንገረኝ። በጣም ውሸታም ነህ። ምን አደረኩኝ? በጣም ውሸታም ነህ። ለእሱ ጻፍንለት ማለት ቆይ አዳምጠኝ። እሺ ቆይ አዳምጠኛ። በጣም ውሸታም ነህ። በጣም ውሸታም ከመሆነ የተነሳ ሲኦል ትገባለህ። ምንም ሌላ የምትጠቀመው የለም። በእስልምና ውስጥ አንድም ሱኒ እንደመሆነ አይ ቲንክ ታሪክ ትመስለኛለህ ሙሳ ጻፈ ብሎ አንድ ሚያምን ስኮላር የለም። ሙሳ ነው የጻፈው ብሎ። ታዲያ ማን የጻፈው? ለምን ትዋሻለህ? አልዋህ ማለት እንትን ነው እኮ አላህ ራሱ ጽፎ በእጅ ሰጠው ነው። አላህ ጽፎ ሰጠው ተብሎ የሚታመነው አላህ ጽፎ ሰጠው ተብሎ የሚታመነው። አዳምጠኝ ቆይ መሐመድ ነሽ ቀጥል። ጀሚል ምንድን ነው የምትለኝ? ጀሚል ቆይ ተራ አልጠብቅ ይጨርስ እሱ። አልዋህ ማለት ሰሌዳ ነው። ቀጥል። ስህተቴ ምንድን ነው? ንገረኝ። ቆይ አልተሳሳተም። ቆይ ቀጥል። ይቀጥል። ተራን ጠብቅ አንተ። ተራ የሚባል ነገር አለ። ቀጥል። እሺ ኤኒዌይስ ልስማማለሽ መሐመድ። ስለዚህ ሙሳ ነው የጻፈው አይደለ? እና ማን ይሆናል? አላህ ነው የጻፈው ወርዶ። እኔም እኮ ጥያቄ እየጠየቅኩ ነበር ገና። አንተ ግን ሙሳ ነው አልከኝ አይደለ? ወከተብና ለሁ ጻፍንለት ፊል አልዋሂ አልዋህ ማለት እንትን ነው እንጨት ነገር መሰለኝ፣ እንደዛ ነገር ነው። ሰሌዳ ወይም እንጨት፣ የእንጨት ጠፍጣፋ እንጨት ነገር እና ያ። ስለዚህ እዚህ ላይ የጻፈው ማን ነው? ሙሳ ራሱ ነው ብለኸኛል። ማን ነው? ከአላህ ቴንክ ዩ። እሺ ተውራትንስ ማን ነው የጻፈው? ተውራት ሙሳ ነው። ራሱ ሙሳ ነው የጻፈው። ከአላህ ነው የሚጽፈው ሁሉንም። አላህ ነው ሙሳ ነው? ግራ አታጋባኝ። አዳምጠኝ። ከአላህ ትእዛዝ። ስለዚህ ተውራት ነቢይ ስለሆነ ከአላህ ትእዛዝ የሚጽፈው ማንኛው ራሱ አይጽፍም ሙሳ። ስለዚህ አላህ ሳይሆን የጻፈው ተውራትንም ሙሐመድ ራሱ ነው የጻፈው ማለት ነው። ሙሐመድ ነቢዩ ጋር ምን ይገናኛል? ለነቢዩ ፉርቃን ነው ቁርአን የተሰጣቸው። ተውራት ሙሳ ማለቴ ነው። ሙሳ ራሱ ነው የጻፈው አይደለ? ከአላህ ነው የጻፈው። ስለዚህ ነብዩ ይዋሻል ማለት ነው። ሙሐመድ ይዋሻል ማለት ነው። እንዴት? አላህ ራሱ በሁለት እጆቹ ጽፎ ነው የሰጠው የሚል ሐዲስ ተናግሯል። አምጣሽ ሐዲሱ። ሱናን ኢብን ማጃህ 81 እንደክፈተው። አላህ ሙሐመድ ውሸታም ነው ማለት ነው። አላህ ራሱ በሁለት እጁ ጽፎ ለሙሐመድ ሰጠው ብሎ የተናገረው ውሸቱን ነው ማለት ነው። እኔ እኮ ሙሐመድ ይዋሻል ስላችሁ አታምኑኝም። ሙስሊሞቹ ራሱ ሙሐመድ እንደሚዋሽ አላወቁም ነበር ማለት ነው። ያውቃለሁ። አረብኛ አትሸውደኝ። አረብኛውን አድርግለት፣ እንደው አረብኛው ነው የሚመቸን እንደውም ትላለህ ብላቸውና ምን ይላል? አደም ሰይድ አደምም እንደዚህ ያለው ሙሳን ነው የሚለው። ኦ ሙሳ አላህ ቾዝ ዩ ቱ ስፒክ ዊዝ ኤንድ ሂ ሮት ዘ ተውራ ፎር ዩ ዊዝ ሂዝ ኦን ሃንድ። አላህ ራሱ በሁለት እጆች በራሱ እጅ ተውራትን ጽፎ ሰጥቶ የለም ወይ ብሎ ይነግረዋል። በገዛ በራሱ እጁ አላህ ጽፎ ነው የሰጠው። እሺ አረብኛውን ይህንን ደግሞ የተናገረው ሙሐመድ ነው። ቆይ احتج آدم وموسى فقال لموسى يا آدم أنت أبونا فقال له آدم يا موسى أنت ሙሐመድ ዋሽቷል። ሐዲሱን አላወቅኩትም እኔ። ፈስአሉ አህለ ዚክሪ ተዕለሙን የተባለው ያወቅኩትን የነገርኩ እኮ ሙሐመድ ዋሽቶ ሊሆን ይችላል።
ትክክል ነው። መሐመድ ዋሽቶ ሊሆን ይችላል። ሐዲሱን አላወቁትም፣ ግን ትክክል ነው። ስለዚህ አላህ በእጁ ነው የጻፈው። ስለዚህ አላህ በእጁ ነው የጻፈው። አላህ እጅ ያለው በሁለት እጆቹ ኖት ይዞ እያሰበ እያወጣ እንደዚህ ጻፈ ማለት ነው። እኛ እናመሳሰልን። አላህን እንደዚህ ጻፈ፣ እንደዚህ ሁኔታን እናደርግለትም። ምንድን ነው የሚለው? ሐዲሱ ምንድን ነው የሚለው? በእጁ ጻፈ። በእጁ ምን አለ? ጻፈው ይላል አይደለ? አሁን ቁርአኑ ላይ ተመለስ። እሺ እስካሁን ስሞገተኝ የነበረው አሁን ማን የጻፈው ነው የምትለኝ? እሺ ሰሌዳውን ተውራትን እሱ ነው የጻፈው። ተውራትን አላህ ራሱ ነው የጻፈው። ሰሌዳውንስ ማን ነው የጻፈው? ሰሌዳውን ጻፈው አላህ ነው። ሰሌዳ አላህ ነው ሰሌዳው ላይ ጻፈው። እሺ መጥተሽ ኦኬ። ሰሌዳው ምንድን ነው የያዘው? ምንድን ነው ሰሌዳው? ሰሌዳ ነው። ምንድን ነው? እንጨት ማለት ነው። እንጨት ላይ ጻፈ ተውራት። ምንድን ነው እሱ የጻፈበት? ምንድን ነው የጻፈበት ሰሌዳው ላይ? የሚመሩበት ህግ ነው። ምን ሚል? እሺ ምናቃልን እኛ ተውራት ለኛ ተላከም እኮ ለበኒ እስራኤል እኛ እናምናለን። እነሱ ተውራትን ታምንበታለህ ግን አይደል? በተውራት ታምናለህ አታምንም? አዳምጠኝ፣ እናምናለን ግን እነሱ የሚገዙት ማንነት ስለሆነ ነው። በተውራት ታምናለህ ግን አይመለከትም፣ አያገባህም። ግን ታምንበታለህ። ለማን እንደተሰጠ አታውቅም። አውቃለሁ። ለሙሳ ነው። ለማን የተሰጠው? እስቲ ከቁርአን ውስጥ እስቲ ለሙሳ ተሰጠ ተውራት የሚለች ያሳየኝ። ተውራት የሚል ግን የለም። ግን እሺ ሱረቱል አንዓም ክፈት። ሱረቱል አንዓም ስንት? 91 654 ነው። ቆይ ኦኬ 154 እንደዛ አይደለም። ክፈትለት። ክፈት። እሺ ከዚያም መልካም በሰራው ላይ ለማሟላት ነገርን ሁሉ ለመዘርዘር መጽሐፉን መሪና እዝነት ይሆን ዘንድ ሰጠ ነው እኮ። መጽሐፍ ተሰጠው እንጂ ተውራት ተሰጠ ይላል። መጽሐፍማ ለሱ ብቻ እኮ አይደለም፣ ለሌሎችም ነቢያት ተሰጥቷል። ለእንትናም ተሰጥቷል ይላል እኮ፣ ለአብርሃምም ተሰጥቷል ይላል። ሰዋት መጽሐፍ ነው እኮ። እኔ ተውራት ለማን ተሰጠ ነው እንጂ ያልኩት ስለ መጽሐፍ አይደለም የጠየቁ። ለእስማኤል መጽሐፍ ሰጠ ነው ይላል፣ ለአብርሃም መጽሐፍ ሰጠ ነው ይላል። ሰዋት ለሙሳ መጽሐፍ ሰጠው። የኔ አርጉመንት ተውራትን ለማን ተውራት የሚለውን ስም ጠቅሶ ለማን ተሰጠ ነው። እሱ እኔ አላውቅም፣ ግን ሊኖር ይችላል። የለም ሎክ። ስለዚህ የምትመራበት መጽሐፍ ተውራት እንድታምነው የታዘዝከው ተውራት ሎክ እንድታምንበት የታዘዝከው ተውራት አንድንም ሳታለያይ ሳታከፋፍል እመንበት ታዘዝበት የተባልከው ተውራት ምን እንደሆነ አይታወቅም ማለት ነው። መጽሐፍ ማለት ተውራት ማለት ነው። አለቀ። ለሙሴ የተሰጠው ተውራት አይደለም የግድ ተውራት መሆን አለበት። ቁርአን ላይ መቼ ነው የተሰጠው? ትንሽ ላስደንግጠህ። መቼ ነው የተሰጠው? አላህ ከጻፈው መቼ ነው የተሰጠው? መቼ? የእስራኤል ጊዜ መቼ? በኒ እስራኤል በሱ ጊዜ መቼ? ነቢይ ከመሆኑ በፊት? ቆይ ነቢይ ከመሆኑ በፊት? ነቢይ ከሆነ በኋላ ወይንስ ነቢይ ሳይሆን? መቼም ማመን ውስጥ ነው። እኛ እናቅም። እሱን መጽሐፍ ነው የአላህ መልእክተኛ እንደሆነ እናውቀው እኛ። ፔሬድ አናቅም። መልስ አይሆንም። አዳምጠኝ። እቺ ቀለል ያለ ጥያቄ ነች። እቺ ቀለል ያለ ማደንዘዣ ነች። ለዋናው ጥያቄ መንደርደሪያ ነች። መቼም አትመለስ ነች። አንድ ኤግዛም እንትን ሰጠዋለሁኝ። እሷ ጋር ሄዳችሁ ቼክ ታደርጋላችሁ መቼ እንደሆነ፣ ግን አይረዳችሁም። እሱም እንዴት እንደምቀብረው አሳያችኋለሁ። ኤኒዌይስ ጀሚል ቀጥል። መጀመሪያው ምንድን ነው? ተውራት ላይ እያወራን ነው። ተውራትና ሰሌዳው ምንድን ነው ልዩነታቸው?
ተውራትና ሰሌዳው ምንድን ነው ልዩነታቸው? ተውራት ነው ሰሌዳው። አንድ ማስረጃ ብቻ ከቁርአን ተውራት ማለት ሰሌዳ ነው፣ ሰሌዳ ማለት ተውራት ነው የሚል አንድ ማስረጃ ብቻ አሳየኝ። ለሙሳ ሰጠማ አይደል እንዴ? አላህ ይበላ ምን አገባኝ ታዲያ? ተውራትም ሰጥቶታል፣ ሰሌዳም ሰጥቶታል። ሰዋት ሁለት ሺም ሊሆን ይችላል። ኢብን ከሲር 10 ይሆናል ይላል ሰሌዳው። ሰሌዳው እኮ ተሰብሯል። እፎይ አንዴና ማለት ነው። እፎይ ተውራት አንድ ተውራት ነው አይደል የተሰጠው? እዚህ ጋር ደግሞ የሚለው ሰሌዳዎቹ ነው። ስለዚህ ስንት ተውራት ነው የተሰጠው? እንደዛ ከሆነ ሰሌዳዎቹ፣ በዛውም ይሄን ሰሌዳዎቹም ስንት እንደሆኑ ትነግሩናላችሁ። ጀሚል አንተ ቀጥልና፣ በአንተ አርጊውመንት መሰረት ግን ተውራት ራሱ ሰሌዳ ነው ካለ ሰሌዳዎቹ የሚለው ተውራቶቹ እያለ ነው። ስለዚህ ስንት ናቸው የተሰጡት ተውራቶች? ሰሌዳዎቹ የሚለው እኮ እኔ እንጃ ብቻ ሙስሊሞች አይምሯችሁ ብቻ አይደለም አይላችሁ ማይሰራ። እኔ እኮ አልተቃወምኩም ተሳስቷል ያልኩም። እሺ ማን የተሳሳተው? ቁርአኑ ምንድን ነው? በደንብ እየተነበበልኝ አይደለም። ቁርአኑ አረብኛው ምንድን ነው የሚለው? ሰሌዳዎቹ ስህተት ነው። በአረብኛው የታየኝ አይደለም። እኔ አረብኛውን እንዴት እናድርግልታለን? ሰሌዳዎቹ ወከተብና ሚን ኩል ሸይእ መውዒዘተን ወተፍሲለ ሊኩል ሸይእ። አይ ሰሌዳዎቹ አይደለም። ሰሌዳ እና ምንድን ነው? ጀምዕ አይደለም። እና ምንድን ነው? ለሙሳ የተሰጠው አንድ ነው። አንድ አይደለም። አንዳንዴ ሰሌዳዎች ነው የተሰጡት። አንዳንዴ በብዛት ተዘርጎ አረብኛ ቃል ላይ በብዛት ተዘርጎ የሚፈለግበት ቦታ አለ። ቆይ አንዳንዴ ከፈለገ አላህ አንድ መጽሐፍ ይሰጥና ከፈለገ አላህ አንድ ሰሌዳ ይሰጥና ግን ሲፈልግ በአረብኛ ብዙ አድርጎ ይሰጣል። ቋንቋውን በቃ አረብኛ መደበቂያቸው አላልኳችሁም? አረብኛ ውጪስ አርጉመንቱን እንኳን ማያውቁ ሙፈሲሮቻቸውን እንኳን ማያውቁ በአረብኛ ለመደበቅ ሲል አንዳንድ አረብኛው ይላል። ይህን እኔ ከ10 ያላነሱ ማስረጃዎች አመጣብሃለሁኝ። ፕሉራል ነው ፕሉራል ነው፣ ሲንጉላር አይደለም። ይሄ ተነስቶ ሊዋሸኝ ግን አንዳንዴ ታውቃለህ እንዲህ ሊባል ይችላል። አንብቦ እኮ አይደለም አያውቀውም። ከነ ዛሬ ነው የሰማው። በአረብኛ ግን እንዲህ ብሎ ይላል ማለት ነው። ምክንያቱም ሙስሊም ነው። ሙስሊም ደግሞ ካልዋሸ መቆም አይችልም። እስልምና ካልዋሹ አንድ ቀን ውለው አላድሩም። እንዲህ ናቸው። ኤኒዌይስ ፎር ሴክ ኦፍ አርጉመንት እኔ እስማማላለሁ። ጀሚል አንድ ነው ብዬ ልስማማለህ። ሙፈሲሮችን እኔ አንጥቼ መለጠፍ እችላለሁ። እኔ ብን ከስርን ሌሎችንም አንጥቼ ለጥፋለሁ፣ የአማርኛውን ትቼ ማለት ነው። ነገር ግን አንድ ነው ብዬ ልስማማለህ። ሰሌዳው ማለት ተውራት ነው ብለኸኛል አይደለ? ተውራት ተሰብሯል። ተውራት ተሰብሯል። ናም ተሰብሯል። ናም ምን ተሰብሯል? አልተሰበረም። ተሰብሯል። አልተሰበረም። ተውራት ከዛስ ምን ሆነ? ማን የሰበረው? ሙሳ። ለምንድን ነው የሰበረው? ቆይ ጥያቄ እኮ ወደ ሌላ ቦታ እየሄድክ ነው። አሁን መጀመሪያ ተውራት ተሰብሯል አልከኝ። አላህ ሲሰጠው ተውራትን ሰበረው እያልከኝ ነው። ተውራትን ሰባበረው አላህ ሲሰጠው እያልከኝ ነው።
እሺ ነው አይደለ? ምክንያቱም ያዛት በአንተ ዘንድ ትቀመጥ ያለች እንደምን አስፈለገ? ስለዚህ ሙሳ ነብይ አይደለም ማለት ነው። የአላህን ቃል የሚሰባበት ከሆነ እንዳንተ ሎጂክ መሰረት አሁን ሙሳ ለአላህ ተናዶ ነው እንትን የሰበረ ያንን ነገር ማለት ለአላህ ተናዶ አላህ እናደደውና አበሳጨው። ለአላህ ማለት ከዛስ አማርኛችን ለአላህ ተናዶ ሰዎች ጣዖትን ሲያመልኩ አይተው በዛ ተናዶ በንዴት እንትን ያሉ አላህ ከአላህ በስተቀር እንዴት ሌላ ጌታ ታመልካላችሁ በማለት ነው።